እንዴት አድራችኋል ተመልካቾች? የአዲስ ቀን የጧት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን እነግራችኋለሁ። አብራችሁኑ ነው። በማምረቻው ዘርፍ የሚደረግ የግል ኢንቨስትመንት ለሀገር ከሚያስገኛቸው ጥቅሞች መካከል የስራ ዕድል ፈጠራ ይጠቀሳል። ዘርፉ በርካታ የሰው ኃይል የሚፈልግ ከመሆኑ ጋር ተያይዞ ዜጎችን በተለያዩ ደረጃዎች የስራ ዕድል ተጠቃሚ ያደርጋል። በዚህ በኩል በሀገራችን የሚገኝን አንድን ፋብሪካ ተሞክሮ ከተቋሙ የስራ ኃላፊ አንደበት አብረን እንከታተል። ቤተልሔም ሻምበል እባላለሁ። ድርጅታችን አድቫንቴጅ ኢንዱስትሪያል ይባላል። አድቫንቴጅ ኢንዱስትሪያል ውስጥ ምክትል ስራ አስኪያጅ ነኝ። ድርጅታችን ትራንስፎርመር ነው የሚያመርተው። ከትንንሽ ኬቪዎች ማለት ከ25 ኬቪ ጀምሮ እስከ ትልልቅ ኬቪዎች እስከ 2000 እስከ 4000 5000 ድረስ ኬቪ ድረስ ያመርታል። አዳዲስ ትራንስፎርመሮችን አዲስ እንሰራለን። ፌል አድርገው የመጡ ትራንስፎርመሮች በየሪጅኑ ምናምን ያሉትን እነሱ ተሰብስበው ሲመጡ እነሱ ላይ ጥገና እንሰጣለን። ድርጅቱ ከተመሰረተ 15 ዓመት ሆኖታል። የተፈጠረ የስራ እድል ከ210 በላይ ሰራተኞች አሉት። በስሩ ባላቸው የትምህርት ደረጃ የተማሩትንም ቴምፕላስም ያሉትን እንደየሌቭላቸው ያሉት ሰራተኞች ተቀብለን ትሬን አድርገን ወደ ሙያ እናስገባለን። ድርጅታችን ያው በጣም ኳሊቲ ትራንስፎርመር ነው የሚያመርተው። የውጭ ዜጎችም አሉበት። አብረን ያው ሞር እውቀት ሽግግርም ለማድረግ አሁን ቀንሰው ነው የምታያቸው። በፊት ሙሉ በሙሉ በእነሱ ነበር የሚሰራው። አሁን ግን በእኛ ልጆች ነው የሚሰራው። ለአባይ ግድብ ኢቨን በለስ ስኳር ፋብሪካ በነበረ ጊዜ ለበለስ የሚያስፈልጉ ትራንስፎርመሮች ከአድቫንቴጅ ነበር ተመርተው የሄዱት። 5 ትራንስፎርመሮች ኳሊቲ ስራ ነው የምንሰራው። በጣም ጥራቱን የጠበቀ ከውጭ ስታንዳርድ ጋር የሚወዳደር የተወሰኑ ኮፐር እና ኮር የሚያስፈልጉን ነገሮች ከውጭ ነው ኢምፖርት የምናደርገው እቃዎቹን። ከዛ ለመብራት ኃይል ለኢትዮጵያ ኤሌክትሪክ ዩቲሊቲ ለነሱ ነው የምናስረክበው። የመብራት ኃይል ደግሞ ወደኛ አንዳንድ ጊዜ ለግለሰቦች ከስፔሲፊኬሽን ጋር የሚልካቸው ግለሰቦች አሉ። ለነሱ ደግሞ ያው ባዘዘን መሰረት ለነሱ ያለው ትራንስፎርመር እኛ እጃችን ላይ ካለ ከመብራት ኃይል ጋር ተራበን አብረን ለነሱ እንሰጣቸዋለን ማለት ነው። በፊት እኛ ሀገር ላይ አይመረትም እንዳለ ታሽገው ነበር የሚመጡት። እኛ ግን ከዋይንዲንጉ ከስቴፕ 1 ጀምረን ነው የምንሰራው። ከዛ ነው መብራት ኃይል መጥቶ ቴስት አድርጎ ዴሊቨር እናደርጋለን ማለት ነው። ከውጭ የሚገቡ የነበሩ ምርቶችን በእኛ ሀገር መሰራት መቻሉ ዶላራችንን ሴቭ እናደርጋለን። ይሄ በድሮ በውጭ ዜጎች የሚሰራው አሁን በኢትዮጵያኖች መሰራቱ ቴክኖሎጂ ሽግግር አድርገናል። ካልተማረ አንቀጥር የምንልበት እንትን የለም። ለአካባቢው ላሉ ልጆች አሁን ኦልሞስት ከዚህ ነው እየቀጠርን ያለ ነው። እነሱን ትሬን እያደረግን ያለውን ነገር በደንብ አድርገን አብቅተናቸው እነሱንም ባለሙያ እናረጋቸዋለን። እኛም ተጠቃሚ እንሆናለን። ኢንዱስትሪዎች ለዜጎች የስራ ዕድልን ከመፍጠር ባሻገር አዳዲስ ቴክኖሎጂዎችንና ዓለም አቀፍ አሰራርን ወደ ሀገር ቤት ያስገባሉ። ይህም የቴክኖሎጂና የዓለም አቀፍ እውቀት ሽግግር እንዲጎላ የጎላ ሚና ይጫወታል። በማዕድን ማውጣት ዘርፍ አዲስ ቴክኖሎጂን በማስተዋወቅ በርካቶችን ተጠቃሚ እያደረገ ባለ ፋብሪካ ቅኝት አድርገናል። ከራስ አንደበት አብረን እንከታተል። ስሜ ደረሰ ወርቁ ይባላል። ብሩክ አዱኛ የዚህ የካርጎ ቦዲ የመኪና መገጣጠሚያ ክፍል ኃላፊ ነኝ። የሚገኘው በሸገር ከተማ በቡራዩ በሚባለው አካባቢ ነው እና የምናመርተው ካርጎ ቦዲ 18 ቶን መጫን የሚችልና ትሬለር ተሳቢ 22 ቶን መጫን የሚችል ካርጎ ቦዲዎችን ነው የምንሰራው። በሚቀጥለው ደግሞ ፈሳሽም ልንጀምር ነው እና ደግሞ በዛ ላይ ደግሞ አሁን እያመረትን ያለነው የወርቅ ማሽን አለ። የወርቅ ማሽኑም በጣም ትልቅ ማሽን ነው። በሰዓት እስከ 80 ቶን ድረስ ማጠብ የሚችል የወርቅ ማሽን ነው። በተጨማሪ ደግሞ አሁን ምን ጀምረናል? አዲስ አበባ ከተማ ላይ እየተተከለ ያለው ስማርት ፖሎችንም እዚህ ማምረት ጀምረናል። እያመረትን ያለነው ተክለናልም ለሳምፕል ለራሳችን እየተጠቀምነው ያለው ማለት ነው። ይሄን ማምረት ከጀመር ወደ 2 ዓመት እየተጠጋን ነው። እስከ 60 ሰራተኞች በእጃችን ላይ ያሉ ለመኪና መገጣጠሚያ ብቻ አሁን ላይ ያሉን እጃችን ላይ ሁሉም ቋሚዎች ናቸው። ኮንትራት የለንም። እጅ ላይ ያሉት አብዛኞቹ ቋሚዎች ናቸው። በቋሚ ደረጃ ነው ያሉት። በአጠቃላይ በዛ ደረጃ ነው እያሰራን ያለነው።
ግማሾቹም ፕሮጀክት ይወጡ አሉ፣ ወርቅ አካባቢ የሚሄዱ አሉ፣ ወርቅ ወደ ጋምቤላ የተላኩ አሉ። ጋምቤላው ፕሮጀክት በጣም ትልቅ ስለሆነ ሰፊ ስለሆነ ወደዛ ይሄዱ አሉ። ማሽኑ እንደምታውቁት ያው ትልቅ ነው። ድሮ በባህላዊ የምንሰራበትን ማሽን አሁን ወደ ዘመናዊ አድርገ ነው በሰዓት 80 ቶን ወደ ውሃ የሚወርደው ሁሉ ያስቀርልናል። በጣም ትልቅ ማሽን ነው፣ በጣም ትልቅ። ስለዚህ በሱ እየተሰራንበት ነው ያለነው። ድሮ በባህላዊ የምንሰራው ነበርና የሚባክነውን ወደ ወንዝ የሚፈሰውን ነገር ወደ 97% እና 98% ድረስ ያስቀርልናል። ይሄ ቶታሊ ማለት እንደዛ የሚባክን የነበረውን ያስቀርልናል። ምርቱም በጣም ምርታማ ነው የሚሆነው። በጣም ብዙ ምርት የምናገኝበት ነው። በሰዓት 80 ቶን ማምረት የሚችል ስለሆነ ማሽኑ ዘመናዊ ማሽን ከመሆኑ የተነሳ ስለዚህ ወደ ወንዝ የሚፈሰው ነገር ይቀርና እኛ ለሀገሪቷ ትልቅ የገቢ ምንጭ ይሆናል ማለት ነው። ሀገሪቷ የምታገኘው ቀላል ገቢ አታገኝም። ሰራተኞችን በመያዛችን የስራ አጥ በመቀነስም ቀላል ነገር አይደለም። የስራ አጥ እንቀንሳለን። የሀገሪቷም ደግሞ የምናስገባው ገቢ ቀላል ገቢ አይደለም። ስለዚህ ከውጭ የሚመጣ ነበረ። አሁን አንዳንድ ማቴሪያሎች አብዛኛውን እዚህ ነው የምንሰራው። አብዛኛውን የወርቅ ማሽኑን በጠቅላላ አብዛኛውን እዚህ ውስጥ ነው የተሰሩት። አብዛኛው በራሳችን ማሽን በራሳችን ሰው ኃይል ነው የተመረቱት የተሰሩት እና በጣም መልካም ነገር ነው ብዬ የማስበው ነው። ለሀገሪቷም ለሕዝባችንም ጠቃሚ ነገር ነው። እንደ አውሮፓውያን አቆጣጠር በ2012 በስታርታፕ ደረጃ የተመሰረተው ባይትዳንስ አሁን ላይ በዓለም አቀፍ ደረጃ ግዙፍ የቴክኖሎጂ ኩባንያ መሆን ችሏል። ኩባንያው ቴክኖሎጂን በመጠቀም ሰዎች ማስተላለፍ የሚፈልጉትን መልእክት ካሉበት ስፍራ ለበርካታ ሰው ማስተላለፍ የሚችሉበትን መንገድ መፍጠር ችሏል። ባይትዳንስ እንደ ካፕከት፣ ቲክታክ ሾፕ እና ላርክ ያሉ ሌሎች መተግበሪያዎችንም በባለቤትነት ያስተዳድራል። ብሩክታይት አስራት ተመልክተዋለች። ዓለም በቴክኖሎጂ እየተራቀቀች ህዝቦቿም ህይወታቸውን ቀለል ባደረጉላቸው የፈጠራ ውጤቶች እየተጠቀሙ ይገኛሉ። የበይነ መረብ ግንኙነትን በመጠቀም ስራዎችን በተቀናጀ መልኩ በቀላሉና በፍጥነት በመከወንም በርቀትና በጊዜ ሳይገደብ እጅግ በርካታ መረጃዎችን በአንድ ቦታ ማግኘት፣ ብዙ ስራዎችን በአጭር ጊዜ መከወን፣ ግብይቶችን በአካል መሄድ ሳያስፈልግ መፈጸም፣ እቃዎችን ባሉበት መረከብ፣ የመንግስት አገልግሎቶችን ባሉበት ሆኖ ማግኘትንና ሌሎችም እየተከወኑበት ነው። ከዚህ ባለፈም በምስል በማስደገፍ አስፈላጊ መልእክቶችን ማስተላለፍ የተለመደ ተግባር ሆኗል። በዚህ በኩል ታዲያ ባይትዳንስ የተሰኘው ኩባንያ በስፋት ይጠቀሳል። ባይትዳንስ ታዋቂዎቹን የቲክቶክ እና ዶዩን የቪዲዮ ማጋሪያ መተግበሪያዎችን በማዘጋጀት የሚታወቅ የቻይና የኢንተርኔት ቴክኖሎጂ ኩባንያ ነው። ኩባንያው በይሚንግ ዣንግ እና በሩቦሊያንግ አስተዳዳሪነት እንደ አውሮፓውያን አቆጣጠር በ2012 በስታርታፕ ደረጃ የተመሰረተ ሲሆን አሁን ላይ ኩባንያው በፍጥነት በማደግ በዓለም አቀፍ ደረጃ ግዙፍ የቴክኖሎጂ ኩባንያ መሆን ችሏል። የኩባንያው መመስረት ዋነኛ ዓላማ እያደገ የመጣውን የሞባይል ኢንተርኔት ገበያ በመጠቀም ሰዎች ማስተላለፍ የሚፈልጉትን መልእክት ካሉበት ስፍራ ለበርካታ ሰዎች ማስተላለፍ የሚችሉበትን መንገድ መፍጠር ነው። ኩባንያው ከቲክቶክ እና ዶዩን ባሻገር እንደ ካፕከት፣ ቲክቶክ ሾፕ እና ላርክ ያሉ ሌሎች መተግበሪያዎችን በባለቤትነት ያስተዳድራል። በቻይና የሚገኘው ዶዩን እንደ አውሮፓውያን አቆጣጠር በ2016 የተመሰረተ ሲሆን በተጠቃሚዎቹ ዘንድ ተወዳጅነትን በማትረፉ ለዓለም አቀፍ ታዳሚዎች ቲክቶክን እንዲያዘጋጅ አነሳስቶታል። ቲክቶክ ተጠቃሚዎች አጫጭር ቪዲዮዎች እንዲለጥፉና ከተንቀሳቃሽ ስልካቸው ይዘት እንዲካፈሉ የሚያስችል መተግበሪያ መድረክ መሆኑ ይታወቃል። ታዲያ መተግበሪያው በኮቪድ-19 ወረርሽኝ ወቅት የቲክቶክ ታዋቂነት በከፍተኛ ሁኔታ ጨምሯል። በሚሊዮን የሚቆጠሩ ሰዎች ከቤታቸው ሳይወጡ የተለያዩ መልእክቶችን በማስተላለፍ አዝናኝና አስተማሪ የሆኑ ምስሎችን ለማጋራት በስፋት ተጠቅመውበታል። በጊዜው መተግበሪያው ከ3.5 ቢሊዮን ጊዜ በላይ ወርዷል። እንደ አውሮፓውያን አቆጣጠር በ2020 ባይትዳንስ ከ200 ሚሊዮን በላይ ወርሃዊ ንቁ ተጠቃሚዎች ያለው ካፕከት የተባለውን ቪዲዮ ማስተካከያ ሶፍትዌር ለቋል። ኩባንያው አሁን ላይ ከ15 በላይ ራሳቸውን የቻሉ ኤአይ መተግበሪያዎች ያሉ ሲሆን ሰዎች እንደ ቲክቶክ፣ ካፕከት፣ ቲክቶክ ሾፕ፣ ላርክ፣ ፒኮና ሞባይል ሌጀንድስ፣ ባንግ እንዲሁም ከቻይና ገበያ ጋር የተያያዙ ምርቶችንና አገልግሎቶችን ቱቲያኦ፣ ዶዩን፣ ፋንኪ፣ ዢጓ፣ ፌሹ እና ዶይን ኢኮሜርስን ጨምሮ ከደርዘን በላይ ምርቶችንና አገልግሎቶችን እንዲያገኙና ግብይት እንዲፈጽሙ አስችሏል። በቲክቶክና በሌሎች መተግበሪያዎቻቸው ስኬት በመመራት የባይትዳንስ ዓመታዊ ገቢ በ2022 ወደ 80 ቢሊዮን ዶላር ከፍ ያለ ሲሆን የሰራተኞቹ ቁጥርም ከ150 ሺህ በላይ ደርሷል። ከትንሽ ስታርታፕ ደረጃ የተነሳው ባይትዳንስ አሁን ላይ ከ220 ቢሊዮን ዶላር በላይ ግምት ያለው ኩባንያ መሆን ችሏል። ባይትዳንስ በዚህ ዓመት ከ150 ቢሊዮን ዩዋን ወይም 20.64 ቢሊዮን ዶላር በላይ የካፒታል ወጪ መድቧል። አብዛኛው ገንዘብ ደግሞ በአርቲፊሻል ኢንተለጀንስ ላይ ያተኮሩ ስራዎችን የሚከውኑበት ስለመሆኑም ተጠቁሟል።
በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል። ተመልካቾች የአዲስ ቀን የጧት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን ይሁንላችሁ። ሀብታሙ መድረኩ የእናንተ ነው። እናመሰግናለን።